ዛሬ ክፍል 4 ነው። የትምህርታችን ርዕስ የድል ህይወት ሚስጥር ወይም ምስጢር እንደፈለጋችሁ ልትሉ ትችላላችሁ። የድል ህይወት ምስጢር የትምህርታችን ጥቅስ ያለው ሮሜ 8:2 ነው። ሳምንት እንደውም ሌላ ጥቅስ ጨምረን አልጨረስነውም፣ ከዛ ነው የምቀጥለው። ስለዚህ ሁለቱንም አነባለሁኝ። እንነሳ ለእግዚአብሔር ቃል። ሮሜ 8:2 በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛል። በክርስቶስ ያለው የህይወት መንፈስ ህግ ሁለት ህጎች አሉ። ከኃጢአትና ከሞት ህግ ነፃ አውጥቶኛል ይላል። ይህን እየተማር ብልጫ ያለው ህግ ከሌላው ህግ እንደሚያላቅቅ እየተማርን ቆይተን እንደውም ያለፈው እሁድ ክርስቶስ ከመምጣቱ በፊት ሁሉን ነገር እንደነበረ ሊያደርግ ያያችሁትን ቤት የፈረሰው የሰው መንፈስ፣ የወደቀው የሰው መንፈስ ማንም ክርስቶስን ያላወቀ ዛሬም ቢሆን በኃጢአት ነው የሚኖረው፣ በመንፈስ ሞቷል። ክርስቶስ መጥቶ መስቀል ላይ ከሰራው ስራ የተነሳ ያ ቤት አሁን በአዲስ ኪዳን ታድሷል። አይታችሁታል። ያንን እንደሚያደርግ ክርስቶስ ከመምጣቱ 500 ዓመት ቀድሞ እግዚአብሔር በሕዝቅኤል በኩል የሰጠው ትንቢት ነበር። ምዕራፍ 36 ቁጥር 26 ቁጥር 27 እናነበዋለን። ያቆምነው ከዛ ስለሆነ እንድንቀጥል። ቁጥር 26 ቁጥር 27 አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴም በውስጣችሁ አኖራለሁ፣ መንፈሴን በትእዛዜም አስኬዳችኋለሁ። ፍርዴንም ትጠብቃላችሁ ታደርጉማላችሁ ይላል። አንገቶቻችን ዝቅ አድርገን እንጸልያለን። እንጸልይ። እግዚአብሔር ሆይ ክብር ላንተ እንሰጣለን። ቃልህን የምትጠብቅ ያልከውን የምታደርግ ሁናቴ፣ ጊዜ፣ እንቅፋት ፈጣሪ ምንም ኃይል ካቀድከው ካሰብከው ሊያዛንፍህ የማይችል አንተ ብቻ ነህ። እግዚአብሔር ሆይ በቀደሙት ነቢያት በብዙዎቹ የተናገርከውን ሁሉ አድርገሃል። ይሆናል ያልከው ሁሉ ተፈጽሟል። በሕዝቅኤልም እንደተማርነው አምላካችን ሆይ አዲስ መንፈስ እሰጣለሁ እንዳልክ ጌታ ሆይ ክርስቶስን ያስነሳው መንፈስ፣ ከሞት ያስነሳው መንፈስ የእኛንም መንፈስ አስነስቶት ከአንተ ጋራ ግንኙነት ለማድረግ ያው ለመሆን ከወደቀበት ስለተነሳው ስለ መንፈስ እናመሰግናለን። እግዚአብሔር ሆይ የስጋ ልብም አውጥተሃል። የማይሰማው አንተን የማያስብ ሴንሲቲቪቲ የሌለው የድንጋይ ልብ አውጥተህ ጌታ ሆይ እንዲህ ያለውን የድንጋይ ልብ ቀይረህ በስጋ ልብ ልስልስ በሆነ አንተን በሚሰማ በሚታዘዝ ቀይረሃል። ከሁሉ በላይ አስደናቂው የትንሣኤው ጌታ ትንሣኤን መፍጠር የቻለ ክርስቶስን ያስነሳው መንፈስ አዲስ በሰራኸው አዲስ ፍጥረት በሆነው በሰው መንፈስ ውስጥ እንዲኖር ፈቅደሃል። እናመሰግናለን። ይህንን ታምራት ያላየች ነፍስ ብትኖር በዚህ መካከል እግዚአብሔር ሆይ እንድታስባት እጸልያለሁ። እግዚአብሔር ሆይ አስባት። አንተን የማታውቅ ነፍስ ካለች ትወቅህ። በዚህን ሰዓት የወደቀ መንፈስ ይሰራ። አሮጌ ፍጥረት በሆነ ህይወት የሚመላለስ አዲስነትን ያገኝ። እግዚአብሔር ሆይ መንፈስህም በውስጣቸው ገብቶ በትእዛዝህ መሄድ እንዲችሉ አንተን እንዲያውቁ ለአንተ እንዲኖሩ እንዲረዳቸው እጸልያለሁኝ። እግዚአብሔር ሆይ ቃልን ጀምረን
መማር ጀምረን እስክንጨርስ ድረስ ከኛ ጋር ሁን። እኔም በፊት ልታሰብ፣ ወንድሞቼ የሚታሰቡ በጌታ በኢየሱስ ስም አሜን። ትቀመጣላችሁ። አልደጋግምም። ዛሬ በቀጥታ ነው የሚሄደው። ግን እንደተማር ነው በዳነ ሰው ህይወት ውስጥ ባልዳነው አይደለም፣ ዳግም ፍጥረት ባገኘ ሰው ህይወት ውስጥ ሁለት አይነት ተፈጥሮ አለ። ለሁላችንም ኮመን የሆነው ዲፎልት የሆነው ለማንም ሰው ለተባለ ከአዳም ለተፈጠረ ሁላችንም ከአዳም የወረስነው ኃጢአት አለ። የኃጢአት ህይወት፣ አሮጌው ህይወት ወይም ስጋ እያልን ብዙ ጊዜ የምንገልጸው የአዳማዊ ተፈጥሮ ማለት ነው። ሁላችንም አለ። ያልዳኑ ሰዎች ያ ብቻ ነው ያላቸው። ምክንያቱም ክርስቶስ መጥቶ በመስቀል ላይ የሚያስፈልገውን ነገር ሁሉ ፈጽሞልን ጨርሶ ቢሄድም መንፈስ ቅዱስ መጥቶ ስራውን መስራት ቢጀምርም ሰዎች ፈቃደኛ ሆነው እስካላደረጉ ጊዜ ድረስ ያ አዲስ መንፈስ የወደቀው ተነስቶ ትንሣኤ አግኝቶ አዲስ መንፈስ የላቸውም። ክርስቶስን የሚያውቁ ሰዎች የላቸውም ማለት ነው። ከዚህ የተነሳ ያላቸው ይሄ የኃጢአትና የሞት ህግ የሚሰራበት አዳማዊ ተፈጥሮ ብቻ ነው። በዳነ ሰው ህይወት ግን ሁለት ተፈጥሮ አለ። ከክርስቶስ ስራ የተነሳ በመዳናችን ይሄ በክርስቶስ የተገኘውን ነገር መንፈስ ቅዱስ ለእያንዳንዳችን ያደለው ህይወት፣ አዲስ ፍጥረት ሆነን እንደገና መሰራት አለ። ፎቁ እንደተሰራ ሳሳያችሁ ቆይቻለሁኝ። በዳነ ሰው ህይወት ነው ማለት ነው። አሁን ይሄ በአዲስ ፍጥረትነታችን ያገኘነው ህይወት መንፈስ ቅዱስም ውስጡ ስለገባ ይሰራል። በዚህ በሚሰራው የህይወት መንፈስ ህግ የኃጢአትና የሞትን ህግ ብልጫ ባለው በመንፈስ ህግ ህይወት በሚሰጠው በመንፈስ ህግ ማሸነፍ እንችላለን። የድል ሚስጥር ይሄ ነው እያል ስንማር ነው የቆየ ነው። ያለፈው እሁድ ላይ ግን ክርስቶስ ከመምጣቱ 500 ዓመት ቀደም ብሎ እግዚአብሔር በሕዝቅኤል ያውም ሰዎች ገና ከእግዚአብሔር ሳይታረቁ ክርስቶስ መጥቶ ሳያስታርቅ መስዋዕት ሳይሆን የኃጢአት ቅጣት የኃጢአት ኃይል ወደፊትም እንኳን የኃጢአት ቅጣትና ኃይሉ ለቀረለት ኃጢአት በሰው ውስጥ መኖሩ እንዲቀርለት የሚያደርገውን ሶስቱን ነገሮች መስቀል ላይ አኮምፕሊሽ ከማድረጉ በፊት እግዚአብሔር ምን አለ? የወደቀው መንፈስ እንደሚነሳ። አዳም ኃጢአት ሲሰራ የሞተው በመንፈስ ነው። በመንፈስ ሞተ፣ መንፈሱ ወደቀ። ያንን አዲስ አድርጌ አስነሳለሁ ብለዋል። አዲስ ፍጥረት መሆን የምንለው ያ ነው ብለናል በሕዝቅኤል የተናገረው። ሁለተኛ ደግሞ ቁጥር 27 ላይ ምን አለ? አሁን በዚህ የሰው መንፈስ ውስጥ ነው። መንፈስ ምን ማለት እንደሆነ ስራው ምን እንደሆነ ሶስት ነገር ሌሎችም 7 ነገሮች ነግሬያቸዋለሁ ስለ መንፈስ እና አሁን እዚህ ውስጥ መንፈሴን አኖራለሁ አለ። የእግዚአብሔር መንፈስ ማለት ነው፣ መንፈስ ቅዱስ። ሁለቱን ነገር የስጋም ልብ ሰጣቸዋለሁ። መቼ? የድንጋዩን ልብ አውጥቼ። እንደውም ምንድነው ብያቸዋለሁኝ? የልብ ነቀላና ተከላ የተደረገልን ሰዎች ነው። ስንት ድንጋይ አሎሎ ልብ ነበር። ስለ እግዚአብሔር ማንጨነቅ፣ ስለ ቃሉ ማንጨነቅ፣ ስለ መጨረሻው ስለ ጽድቅ ኩነኔ ምንም ደንታ የሌለን ሰዎች ነበር። እግዚአብሔር ግን አገኘን እና ያን ሁሉ ለወጠው ማለት ነው። የወደቀውን አነሳለሁ። እንደውም ሮሜ 8:11 ደጋግመን ጠቅሰነዋል። ክርስቶስን ከሞት ያስነሳው መንፈስ በእናንተ ውስጥ ቢኖር ይላል። ሲኖር አሁን በስጋ አይደላችሁም ይላል፣ በመንፈስ ነን እንጂ። ያ መንፈስ ውስጣችን እንደሚገባ ተናግረዋል።
በሁለተኛው ነጥብ የመጀመሪያው የወደቀውን ማስነሳት ነው። ይሄ ተፈጽሞልናል። ዳግም የተወለደ ሰው በሙሉ በሕይወቱ ውስጥ መንፈስ ቅዱስ አለ። እንደውም ስንድን አዲስ ፍጥረት ማለት አብሮ የሚሆን ነው። መንፈስ ቅዱስም ውስጥ አዲስ በተወለደው ሰው ሕይወት ውስጥ መኖር ጀመረ ማለት መጽሐፍ ቅዱስ ውስጥ ያሉት ቁጥር የሌላቸው ዶክትሪኖች ፍጻሜ ነው። ዳግም መሆን ማለት ያ ነው። መጽደቅ ማለት የዛን ጊዜ ነው። አይደለም እንዴ? አዶፕሽን የእግዚአብሔር ልጅነት የሚመጣው የዛን ጊዜ ነው። ስንቱን ልቁጠርላችሁ። ብዙ ነገሮች በሙሉ እንዳሉ የሚፈጸሙት የዛን ጊዜ ነው። ሌላው ቀርቶ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ አዲሲቷ የክርስቶስ ቤተሰብ ቤተ ክርስቲያን ማለት ነው። አዲሲቷ የክርስቶስ ቤተሰብ በዘር በቀለም በሌሎች ነገሮች የተለያየች አይደለችም። ጃፓናዊ ይሁን አፍሪካዊ የፈለገው ምንድን ነው የሚለው ሐዋርያው ጳውሎስ? አይሁዳዊ እንሁን ግሪካዊ እንሁን አይደለም እንዴ? ማንም እንሁን ያው መንፈስ ምን አድርጎናል ይላል? ወስዶ ሁላችንንም ወደ ክርስቶስ አካል መሆን አጥምቆናል ይላል። ይሄ ጥምቀት ስለ ውሃ ጥምቀት አይደለም። እዛ ጋር ጳውሎስ አንደኛ ቆሮንቶስ 12:13 ላይ የሚናገረው የክርስቶስ አካል እንዳደረገን የቤተ ክርስቲያን ክፍል እንደሆነን የሚናገር ነው። ስለዚህ የማትታየዋ ቤተ ክርስቲያን ከሁሉ ዘር የያዘች ነች። እዚህ ግን አሁን የማየው ኢትዮጵያዊና ኤርትራዊ ብቻ ነው ያለው አይደለም እንዴ? እና ይሄ ይሁን እንጂ የማትታየዋ ከሁሉ ጋር አንድ አካል ነን። የክርስቶስ አካል አንድ ነች። ያ ሁሉ የተፈጸመው አዲስ ፍጥረት በሚኮንበት ጊዜ ነው። ብዙ ስራ ነው እዛ መንፈስ ውስጥ የተካሄደው። ይሄ ሁሉ የተካሄደው መንፈስም የሚገባው ሰው ትራይፓራይት ነው ብለናል። ሰው እንደውም በፎቁ ቤቶች ምሳሌ ያደረኩት ለዚህ ነው። ሰው መንፈስ አለው፣ ነፍስ አለው፣ ስጋ አለው። ከዚህ የተነሳ ይሄ ሁሉ የተካሄደው መንፈስ ውስጥ ነው። የእግዚአብሔር ዓላማ ሰው መንፈሳዊ ሆኖ እንዲኖር ነው። መንፈስ ካፒቴን እንድትሆን፣ ጀነራል እንድትሆን፣ ፕሬዚዳንት እንድትሆን፣ መሪ ለቀሩት አሉ ብለን ላልነው ትራይፓራይት ነው። ለነፍስ አእምሮ ምንድን ነው? ሌላው ስሜት፣ ፈቃድ ላለበት ነፍስንም እንድትመራ መንፈስ የታዘበው ነው። እንደውም ዋናው ፕሬዚዳንት የእግዚአብሔር መኖር በመንፈስ ውስጥ በዳነ ሰው ሕይወት ውስጥ የመንፈስ ቅዱስ መኖር ያንን እንዲያደርግ ነው። ሰው በመንፈስ መመላለስ እንዲችል ነፍስን እንዲቆጣጠር፣ ነፍስን ብቻ አይደለም ስጋንም እንዲቆጣጠር እንዲመራ ነው። አለበለዚያማ ነፍስ ከሆነች ስልጣኑን የያዘችው እንደፈለገች በስሜታችን መጫወት ትችላለች፣ በአእምሯችን መጫወት ትችላለች። ፈቃዳችንስ ቢሆን እንደፈለገችው። ስንቶቻችሁ የማትወዱትን አንድ ጓደኛ ነበረኝ ድሮ ልጆች ሆነን እና ይሰክራል፣ ይጠጣል። ቅዳሜ እና በር ለምን ጠጣ ስለው ጠጁን የሚሰድበው ስድብ እዚህ እኔ ቸርች ያው ከዚህ መድረክ አልጠራውም ይሄ እንትን እያለ ይሰድበዋል። ከሰደበው ለምን ያቃተው? ፈቃድ እንደፈለገው ልጫ ስጋችንም ከቁጥጥር ውጭ ይሆን ነበር እኮ። ለዚህ ነው ሐዋርያ ጳውሎስ ስጋችሁን ለጽድቅ አቅርቡት፣ ለጽድቅ ዕቃና ጦር አድርጉት ይላል። ምክንያቱም ድሮ ሳንድን የኃጢአት ዕቃና ጦር ነበር። ምን ማለት ነው? ሰይጣን የሚጠቀምበት መሳሪያው ነበር ማለት ነው። ሰይጣን አንዱን በጡጫ መምታት ቢፈልግ፣ አፍንጫውን በቦክስ ሊመታ ቢፈልግ እጅ አለው ትነግሩኛላችሁ። የማን እጅ ነው የሚጠቀመው? ያልዳነ የሚታዘዝለትን የእርሱ ባሪያ የሆነን ሰው ነው። መግደል ቢፈልግስ ሽጉጥ አለው ወይስ ደግሞ ቃታ መሳብ ይችላል? ነው የሚጠቀመው እጅ ነው፣ የሰውን እጅ ነው። የፈለገውን ርኩስ ነገር ለማድረግ መሄድ ቢፈልግ እግር የሰው እግር ነው። አሁን ግን ለጽድቅ አቅርቡ፣ ለሰይጣን አቅርበን እንደነበረው ለእግዚአብሔር እንድናቀርባቸው ብልቶቻችንን ሐዋርያ ጳውሎስ ሮሜ ውስጥ ሌሎችም ቦታዎች ጥሩ ማስጠንቀቂያ ይሰጠናል። እና አሁን ነፍስ ያ እንደሆነ ማነው መንፈስ ይህንን እድሳት እንዳገኘ አይተናል። እዚህ ውስጥ
እግዚአብሔር ምን አለ? መንፈስ ቅዱስን አኖራለሁ። ያ ቴዎሎጂካሊ የእግዚአብሔር መንፈስ በሰው በዳኑ ሰዎች ህይወት ውስጥ ማደር ይባላል። ኢንድዌሊንግ ስፒሪት እንደፈለጋችሁ ልትጠሩ ትችላላችሁ አለ ማለት ነው። መቼ ነው? ሰው ኃጢአቱን ተናዞ ተመልሶ ወደ ጌታ መጥቶ ንስሐ ገብቶ ማለት ነው። ህይወቱን ለእግዚአብሔር ሲሰጥ ሲያስረክብ፣ ዳግም አዲስ ፍጥረትነትን ሲያገኝ፣ ዳግም ሲወለድ፣ ያው እግዚአብሔር በቃሉ እንዳለው መንፈስ ቅዱስም ወደዚህ ወደ ዳነ ሰው ህይወት ይገባል። ድዌሊንግ ስፒሪት ማለት በዳነ ሁሉ ያለ ነው። የዳነ ሁሉ ይዳን እንጂ ቦርን አጌን ይሁን እንጂ የትም ይሁን ማለት ነው። የሚጠራበት የቤተ እምነት ስም አይደለም ትልቁ ነገር፣ ወይም ወንጌል ስለሆነ ወይም መካነ ኢየሱስ ስለሆነ አይደለም። ዳግም መወለድ ግን የራስ የሆነ ፋክት አለው። ተወልዷል ነው ጥያቄው። ከተወለደ መንፈስ ቅዱስ አለው እና ችግሩ ሳምንት ጠቀስ አድርጌዋለሁ። ኤክስትሪሚስቶች አሉ። ኤክስትሪሚስቶቹ አንዳንዶቹ ከካሪስማቲክ ከፔንቴኮስቴ ውጭ ማለት ነው። ካሪስማቲክ እና ፔንቴኮስቴ የማይገባችሁ ካላችሁ፣ ፔንቴኮስቴ ማለት ከጥንት ጀምሮ ያው ፔንቴኮስታል የሆነ ቤተ እምነት ማለት ነው። ካሪስማቲክ የትም ካቶሊክም ሊሆን ይችላል፣ ሉትራንም ሊሆን ይችላል ከየትም። በኋላ ግን የመንፈስ ቅዱስን ነገር ተቀብሎ በመንፈስ ቅዱስ ያመነ ማለት ነው። ስለዚህ ሀገራችን ኦሪጂናል ጴንጤ ብትፈልጉ የነበራቸው ቤተ እምነቶች ጥቂት ናቸው። ምናልባት 3 ሳምንት ጠቅሼላቸዋለሁ። ሙሉ ወንጌል፣ ሰፈረ ገነት የተባለው ፊኒሽ ሚሽን፣ ስዊዲሽ ሚሽን ሐዋሳ ያለው። የቀረው ካሪስማቲክ ገባና መንፈስ ቅዱስ ሁሉን ስለለወጠው ከየትም ዓለም ይልቅ ኢትዮጵያ ውስጥ ያሉ ቤተክርስቲያኖች ተመሳሳይ ናቸው። የትም ሂዱ፣ የትኛውም ቤተክርስቲያን ሂዱ፣ ኤሳይም ይሁን የትም ይሁን፣ በአሁኑ ጊዜ ሁሉም ሌላው ያለው አለው። ኢትዮጵያ ልዩ ነው ማለት ነው። እና ይህን ያደረገ በእኛ ዘመን የሆነው እግዚአብሔር ነው። ኤክስትሪሙ ምንድን ነው? ዳግም ስንወለድ መንፈስ ቅዱስን ተቀብለናል። በቃ ሌላ ይሄ መንፈስ ቅዱስ ጥምቀት የሚባል የለም። የሐዋርያት ሥራ ላይ ምዕራፍ 2 ላይ ያለውም ልምምድ የለም። በልሳን መናገር፣ ሌላው ነገር ሁሉ ብለው የሚክዱ ያላቸውን ደግሞ እግዚአብሔር በቃሉ በመጽሐፍ ቅዱስ ውስጥ ሌላ ስቴፕ ሌላ እድገት እንዳለ የተናገረውን አለ። ዝም ብሎ መንፈስ ቅዱስ መኖር ብቻ ሳይሆን ኃይሉን መልበስ አለ እና ለደቀ መዛሙርቱም ነግሯቸዋል። እፍ ብሎ መንፈስ ቅዱስን ተቀብለዋል። ግን ኃይልን እስክትቀበሉ በኢየሩሳሌም ቆዩ እና ያለውን አይነት ልምምድ የሚክዱ አሉ። ወደዚህ ደግሞ ስታዞር ወደ ጴንጤው በሁለት ምክንያት፣ አንዳንዱ ከእውቀት ማነስ የተነሳ ነው። በእኛ ዘመን እኔ ወጣት ሆኜ በነበረበት ጊዜ እንደነበረው እኔ ራሴ በማገለግልባት ቤተክርስቲያን አካባቢ ሁሉ የነበረ ችግር ነው። ዝም ብሎ ሌላውን ሁሉ ከነሱ ቤተክርስቲያን ውጭ ያለ ይመኩ ነበር። ብዙዎች ከየት እንደሆንኩ ታውቃላችሁ። ሁሉም ትምክቱ መንፈስ ቅዱስ የሌላቸው ይላል። አትበሉ ስል ነው የቆየሁት። መንፈስ ቅዱስ አላቸው፣ የቀራቸው ልምምድ አለ፣ ያላመኑበት ያላደረጉት። ያ ካለማወቅ የተነሳ ነው። አሁን ኢትዮጵያ እንደገና ለመኖር እንደገና እድሜም ተከልሰው ቢሄድ ኖሮ የአሁኑ ጊዜ እዛ ያለው ቢኖር ይሄ ብዙ የለም። ብዙ መጽሐፍ ቅዱስ ትምህርት ቤቶች አሉ፣ ብዙ አይነት ትምህርት አለ። እንደውም ችግሩ ከመማራቸው የተነሳ አንዳንዴ እኮ ትምህርት ሲበዛ ሌላ ይሄዳል። ሴትዮዋ አንድ ምሳሌ ልስጣችሁ እና ምንድነው አባትና እናት ናቸው። ልጅቷ ምንድነው ካቶሊክ ናቸው። ባል አገኘች እና አሁን ቤተሰቦቿ ተጽዕኖ አረጉባት፣ ይሄ ሰው እና ካቶሊክ አይደለም ብለው እና በኋላ ከተጽዕኖ የተነሳ ልጁ እሺ እሆናለሁ ብሎ ሲማር ሰርጉ ቀረበ። አንድ ቀን ጉድ ፈላ እና እምቢ አለ። ለምን እምቢ አለ መሰላችሁ? ትምህርቱ በዝቶበት የካቶሊክ ቄስ ሆኗል።
ማግባት ይችላል። አንዳንዴ በስቶባቸው አሁን ጴንጤው እየዘባረቀ አስቸግሯል ኢትዮጵያ ውስጥ። ከዚህ የባፕቲስቱን የሌላውን የዛን ዶክትሪን ኢትዮጵያ ውስጥ ባይብል ስኩሎች ስለበዙ እያመጣ ስንቶቹ ናቸው እነኚህ ጤነኛ ናቸው ላለ ከኛ ቤተክርስቲያን ናቸው የሚናገሩት ከኔ አይስማማም። እና ይሄ ሁሉ አለ ልላችሁ ነው። በእኛ ጊዜ ያ ነው። ሁለተኛው ግን ሆነ ብለው ሰው በመንፈስ ቅዱስ ተሞልቶ በልሳን ካልተናገረ በስተቀር መንፈስ ቅዱስ የለውም ብቻ አይደለም። አንዳንዶቹ አልዳነምም ብለው የሚያወሩ ጴንጤንን የሚለዋሉ። ጴንጤ እኮ ችግሩ የጴንጤ ነገር ዝብርቅርቆ የወጣው ለሰይጣንም ብዙ አመቺ የሆነበት አይነቱ ዶክትሪኑ ብዙ ነው። ለዚህ ነው እኛው የምናየው መጨፈሩን ምናምን አንዳንዱን ነው። ጴንጤ አይነቱ በጣም ብዙ ነው። ብዙ አይነት ዶክትሪን አለ እና ስንት አይነት ችግር አለ እላችሁ ሆነ ብለው ማለት ነው አሉ። መጽሐፍ ቅዱስ ስንድን ግን ዳግም ስንወለድ አዲስ ፍጥረት ስንሆን መንፈስ ቅዱስ በእኛ ውስጥ እንደሚኖር በግልጽ ያስተምራል። ይኸው ያ በሁለተኛው ነጥብ ያየነው የሚናገረው ይህንን ነው። መንፈሴን በእናንተ ውስጥ አድርጋለሁ። ያ ማለት ይኸው በክርስትና ሕይወት የሚያጋጥመን ነገር በሙሉ ከሀ እስከ ፐ ሁሉም የመንፈስ ቅዱስ ስራ ነው። መዳንስ ትችሉ ነበረ? እንደኔ ያለ ሰባኪ ስለተናገራችሁ ነው ጌታን የተቀበላችሁት? ነው አይደለም። ነው እንዴ መንጌ? አይደለም። ማን ነው ኮንቪክሽን የሚሰጥ? በሰባኪው ቃል መጥቶ የሚናገረ ሰውን ልቡ እንዲሰበር ጌታን እንዲፈልግ የሚያደርገው ማን ነው? መንፈስ ቅዱስ ነው። ኮንቪክሽንም ከሱ ነው። መዳንም እንድንድን የሚያደርግ እሱ ነው። ዳግም ልደት የእርሱ ነው። አዲስ ፍጥረትነት የእርሱ ነው። እሱ ያልሆነ ምን አለ? ኃይል መልበስ የእርሱ ነው። የመንፈስ ፍሬዎች ክርስቶስን እየመሰል የምንሄድበት ከእሱ ነው። ሁሉ ነገር ተቆጥሮ የማያልቀው የመንፈስ ቅዱስ ስራ ነው እና ያ እንደሆነ ተናግረናል። አሁን ሮሜ 8:11 እንዳለው በተነሳው በሰው መንፈስ ውስጥ መንፈስ ቅዱስ አለ። ይሄ የገባን ስለሆነ እተዋለሁኝ። ስሙ የዚህ ልምምድ ኢንድዌሊንግ ስፒሪት ወይም የመንፈስ ቅዱስ በእኛ መኖር ይባላል። ስለዚህ ነው እነ ተስፋ የሚያገለግሉበት ቤተክርስቲያን ይሄዳለሁ። እነኚህ የዳኑት ሁሉ ሌሎቹ መንፈስ የላቸውም የሚል ቃል ብትናገሩ እንዴት ታሳፍሩኛላችሁ? ታሳፍሩ ነው አንልም። ይሄ የእግዚአብሔርን ቃል የተመረኮዘ ትምህርት አይደለም። ቃሉ ግን ከየት መጣ ብትሉ ሮሜ 8:9 ላይ ሄዳችሁ ብታነቡ ሌሎችም ቦታ አለ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። 4 ነጥብ አላደረገም፣ እንደውም አብራርቶታል። የክርስቶስ መንፈስ የሌለው ከሆነ ግን የእርሱ ወገን አይደለም ይላል። 2 ነገር ነው የተናገረው። መንፈስ ቅዱስ ካለን አሁን አዳማዊ ተፈጥሮ ያለው ያልዳነ ዳግም ያልተወለደ ሰው ነን አይደለም። በስጋ ሲል ያንን ሰው መጥራቱ ነው። መንፈስ ቅዱስ በእናንተ ውስጥ ቢኖር በስጋ አይደላችሁም። ነገር ግን መንፈስ ቅዱስ በውስጡ ከሌለ አንድ ሰው ካልዳነ ያንን በዳግም ልምምድ ጊዜ የሚሆነውን ነገር ሁሉ ካላገኘ የእርሱ ወገን አይደለም፣ የክርስቶስ ወገን አይደለም። ወገኑ ሌላ ነው ማለት ነው። አድራሻው ሌላ ነው፣ መጨረሻው ሌላ ነው እና በግልጽ ነው የሚናገረው። ከዛ ታገኙታላችሁ። መንፈሳዊ የሆነ ዳግም የተወለደ መንፈስ ቅዱስ አለው። በሌላ ቦታ ደግሞ ሐዋርያ ጳውሎስ አንዳንድ እውነቶች ይናገራል። ዛሬ ስለዚህ ኢንድዌሊንግ የምነግራችሁ ጥሩ ነጥቦች አሉ። ከዛ በፊት ግን 1 ቆሮንቶስ 6 ቁጥር 19 እና 20 ላይ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? እንደው አከበደው። ስጋችሁ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን?
ቤተ መቅደስ ቀላል ነገር እንዳይመስላችሁ። ለእስራኤላውያን ቤተ መቅደሱ ክብራቸው ነው። ቤተ መቅደሱ ማዕረጋቸው ነው። ቤተ መቅደሱ ሁሉ ነገራቸው ነው። ሁሉ ነገራቸው ነው። ካልቸራቸው ይሁን ተስፋቸውን ሁሉ ነገር ቤተ መቅደስ ላይ ያተኮረ ነው። ስለዚህ አሁን ምን ይላል ሐዋርያ ጳውሎስ? አታውቁም እንዴ መንፈስ ቅዱስ በእናንተ ውስጥ ስለሚኖር መቅደስ ናችሁ ይላል። ለማን ነው ያለው? ለማን ነው መቅደስ የሆነው? ነግሬያችሁ። ለማን ነው? ለመንፈስ ቅዱስ። የመንፈስ ቅዱስ ማደሪያ ስለሆነ። ግን ስለ ሥላሴ ከገባን የሥላሴ ምስጢር አብ ዲስቲንክት ነው፣ ወልድ ዲስቲንክት ነው፣ መንፈስ ቅዱስ ዲስቲንክት ነው። የተለያየ ፐርሶናሊቲ ያላቸው ስለ ሥላሴ እዚህ ቤተክርስቲያን አስተምሬያለሁ። ያላስተማርኩት ትምህርት የለም። እና ግን አባቶቻችንም እንደሚሉት አብ ወልድ መንፈስ ቅዱስ አሃዱ አምላክ አንድ ናቸው። አንዱን ተቀብሎ ሌላውን አልቀበልም ብሎ መምረጥ አይቻልም። አንዱን የተቀበለ ሌላውን ተቀብሏል። ይሄንን እውነት ለማየት ከፈለጋችሁ ይሄንኑ ልምምድ የመንፈስ ቅዱስ መቅደስ ናችሁ ብሎ እንደገና አንደኛ ቆሮንቶስ ምዕራፍ 3 ላይ ደግሞ ቃሉን ይቀይረዋል። አንደኛ ቆሮንቶስ ምዕራፍ 3 ላይ ብትሄዱ ቁጥር 16 የእግዚአብሔር መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል። አሁን ስለ አብ ነው የሚናገረው። ፊት የመንፈስ ቅዱስ ነው ያለው እንዴ? መጀመሪያ የመንፈስ ቅዱስ፣ አሁን ደግሞ የአብ መቅደስ ናችሁ። ይጣላል? አይጣላም። አንዱን ማለት በሥላሴ መካከል ልዩነት የለውም። አንዱን ስንቀበል ሥላሴን እንቀበላለን። ስለዚህ አብም እንዳለ ይናገራል። ይሄ ብቻ አይደለም፣ ሌላ ደግሞ አለ። ታውቃላችሁ አይደለም? ከሥላሴ አካል ያልጠራ ነው ባለውለታችን። እንደውም በመስቀል ላይ ለእኛ ተሰቃይቶ ዕዳችንን ከፍሎ አሁን የሆነውን እንድንሆን ሁሉ ያደረገን ክርስቶስ ነው። ሌላ ምን ቁም ነገር አለን እኛ ከሱ በስተቀር? እርሱም እንኳን እንዳለ እንናገራለን። ምን ይላል ደግሞ ለቆላስያስ ሰዎች ሲጽፍላቸው? ክርስቶስ በእናንተ ውስጥ። የት ነው ክርስቶስ አለ የሚለው? በእናንተ ውስጥ አለ እኮ ክርስቶስ። በልባችሁ ስንቶቻችሁ ክርስቶስ አለ? ዋው! በደንብ ዙፋኑ ላይ ተመችቶት መቀመጥ አለበት። ያልተመቸው ነገር ካለ ጥረጉለት፣ አባሩለት እና አለ። እንደውም ልጆች ሆነን እኔና ውሂብ ልጆች እንደወለድን ያው ማንም ወላጅ እንደሚያደርገው ለልጆቻችን ሁሉ ይሄንን ነገር ክርስቶስ አንተ ልብ ውስጥ አለ፣ አንተ ልብ ውስጥ ብሩና አይደለም። እና ይሄድል በጣም ጭንቅላቱ ኃይለኛ ነበር። ልጅም ሆኖ ኢቭን የ2-3 ዓመት ልጅ ነው። ክርስቶስ እዚህ እናንተ ጋር ሲሉት ይሰማል። እሱ ብዙ ነገር ነው። አንዱን ከዚህ በፊት ነግሬያቸው አውቃለሁ። ሁሉ ጊዜ ሰይጣን በኢየሱስ ስም ሲባል እኔ ቤት ይመጣሉ አገልጋዮች ምኖች ሁሉ እንጸልያለን። ሰይጣን ብቻ ነው የሚረገመው። ሰማና አንድ ቀን የቤተሰብ ጸሎት ስንጸልይ እግዚአብሔር ሆይ እባክህ ሰይጣንን ጥሩ ሰው አድርገው ብሎ ጸለየ። ዝም አልን። ሰዎች ነበሩ። በኋላ ጠበቅንና ለምን እንዲያልክ ብንለው እሱ ጥሩ ሰው ቢሆን ይሄ ሁሉ ችግር አለ። ያቺን ሴት አስታውሰኝ። ሰይጣን ጋር እግዚአብሔርን ከሰይጣን ማስታረቅ የፈለገ ታውቃላችሁ አይደለም? እና ሌላው ይሄ አንተ ውስጥ ክርስቶስ አለ ልብ ውስጥ እኮ አለ እንለዋለን። እሱ ይሄን ይዟል። አንድ ቀን ለታ ሳቀ እየበላን ቆንጆ ምግብ ነበረ። ምን ነው ሳቀ ድል አልኩት። ይበላል አለኝ። ማን ብለው? ኢየሱስ። ግን ክርስቶስ ግን በእኛ ውስጥ ነው ያለው ልላችሁ ነው። ክርስቶስ በምድር ሳለ የጸለየው ረጅም ጸሎት አለ። ወደዛ ልወሰዳችሁ። አሁን ዮሐንስ 17:26 ላይ እኔን የወደድክበት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታውቃቸውም አለው። እኔ የት ልሆን ነው የምፈልገው ያለው? በእነርሱ። ኢቭን ወደ መስቀል ከመሄዱ በፊት የጌታ ምኞት አሁን እንደሚኖረው
በእኛ በልጆቹ ህይወት ውስጥ መኖር ነበር ማለት ነው። ይሄ ጸሎቱ ውስጥ የተንጸባረቀ ነው። ሌላ ደግሞ ጥቅስ ልስጣችሁ። ክርስቶስ መሄጃው በሚደርስበት ጊዜ ነገራቸው ለተከታዮቹ። 3 ዓመት ተኩል ተከትለውታል። ተስፋ ያደረጉት እርሱን ነው። ተስፋ ነበር ያደረጉት። አሁን መሄዴ ነው አላቸው። የመጨረሻውን ያው መሞቱን ሁሉ ነግሯቸዋል። አዘኑ፣ ልባቸው ሁሉ ታወከ። እንደምታውቁት ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ብታነቡ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። አይደለም በአባቴ ቤት ብዙ መኖሪያ አለ፣ ቤት ላዘጋጅላችሁ ነው የምሄደው፣ ተመልሼም እንደገና እመጣለሁ እያለ አጽናናቸው። ማጽናኛ ነው ምዕራፍ 14። አዝነው ስለነበር ምን አላቸው? እዛ ምዕራፍ 14 ቁጥር 15 እና 17 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ተስፋ ሰጣቸው አይደለም? እኔ ብሄድ ማንን ልክላችኋለሁ? መንፈስ ቅዱስን። ዓለም አያውቀውም፣ ግን እናንተ ታውቁታላችሁ። ለምን? የቅርብ ነው፣ የሩቅ አይደለም። ከእናንተ ጋር ነው። ከእናንተ ጋር ብቻ አይደለም፣ በውስጣችሁም ነው። አይደለም እንዴ? ስለሚኖር አላቸው። አዝነው ለነበሩት ሌላ አጽናኝ አላቸው። ቁጥር 16 ምዕራፍ 16 ቁጥር 7 ላይ ደግሞ እንደውም እኔ ብሄድ ይሻላችኋል አለ። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም። መንፈስ ቅዱስ ወደ እናንተ አይመጣም፣ ወደ ምድር አይወርድም ማለት ነው። ይሄ ከሆነ ደግሞ አዲስ ፍጥረትም መዳንም መንፈስ ቅዱስ የለም ማለት ምንም ነገር የለም ማለት ነው። በቃ ይሄ ሁሉ አይቻልም ነበር። መንፈስ ቅዱስ በእኛ መኖር ባይጀምር ደግሞ አሁን ያለን ልምምድ የለም እና ሮሜ 8:9 ላይ እንዳየነው መንፈስ ቅዱስ የሌለው የእርሱ ወገን አይደለም፣ ቤተ ክርስቲያንም አይደለም፣ ሜዳንም አይደለንም፣ የሲኦል ጭፍሮች ነን። መጨረሻችንም እዛ ሆያ ሆዬ ለመጫወት እሳት ውስጥ ነው ማለት ነው። የእሳት ራት ታውቃላችሁ? ጌታ የሌለው ሰው እንደ እሳት ራት ነው። ለጊዜው ብር ብር ይላል፣ የእሳት ራት ይሏታል። እናቴ ልጆቿን ሲነግሩን ብርቄ ነበረች። አያታለሁ ትኖራለች ብላ ብላ በወጋገኑ በምኑ ትሳብና ትደክምና እሳቱ ላይ ትወድቃለች። ስንቶቻችሁ የእሳት ራት ታውቃላችሁ? ዋው! የቆዩ ሰዎች በሙሉ ያውቃሉ። እና አዳዲሱ እንጃለት እና ቢራቢሮ የምትመስል ትንሽ ነች። እና ይሄ ነው። አሁን ምዕራፍ 14 ዮሐንስ ቁጥር 16 ላይ ጌታ መንፈስ ቅዱስ እንደሚልክላቸው ከተናገረ በኋላ ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። ሌላ የሚለው ቃል እሱ ከነሱ ጋር ነበር 3 ዓመት ተኩል አዝነዋል። ሌላ አጽናኝ እሰጣችኋለሁ። ሌላ የሚለው ቃል በአማርኛ አንድ ነው። ሌላ ስጠኝ ትላላችሁ ሱቅም ሄዳችሁ ሌላ። እንግሊዘኛው አናዘር። ግሪክ ሰፊ ቋንቋ ስለሆነ ለሁሉ ነገር የተለያዩ ቋንቋ አላቸው። ሌላ ለሚለው ቃል ያላቸው 2 ቃል ነው። አጠቃቀሙ ግን ይለያል። አንደኛው አሎስ ማለት ነው። አሎስ ማለት ትርጉሙ another of the same sort ማለት ነው። another የተለየ ነው፣ ሌላ ነው፣ ግን አንድ አይነት ነው። አሎስ another of the same sort። ሁለተኛው ቃላቸው ሄትሮስ ነው። አዲስ ኪዳን የተጻፈው በግሪክ ስለሆነ ነው ወደዛ ያልኩት። ሄትሮስ ማለት another of different sort ማለት ነው። ሌላ ነው ግን የተለየ አይነት ሌላ። በምሳሌ ላስረዳችሁ። ሱቅ ትሄዳላችሁ፣ ፍራፍሬ መሸጫ ነው። ብርቱካን ስጠኝ ትለዋላችሁ። እንደው ቶሎ ለመብላት ፈለጋችኋል ብርቱካን ይሰጣችኋል። ግጥም አድርጋችሁ ትበሉና ይጣፍጣችኋል። መድገም ትፈልጋላችሁ። አሁን ሄዳችሁ ሌላ ስጠኝ ስትሉት መጠቀም ያለባችሁ አሎስ ነው። አሎስ the same kind። ምክንያቱም ብርቱካን የበላችሁት የምትፈልጉት ሌላ ብርቱካን ነው። ነገር ግን
ማንጎ ብትፈልጉ አሎስን መጠቀም አይቻልም። ሁለተኛውን ቃል ነው ኤትሮስ የሚለው የምትጠቀሙት። አሁን ጌታ ኢየሱስ ክርስቶስ ይህንን ቃል ሲናገር የተጠቀመው ቃል ሌላ አጽናኝ ያለው የተጻፈው በግሪኩ አሎስ ነው። ምን ማለት ነው? መንፈስ ቅዱስ የማይመሳሰል አይደለም። ከሥላሴ አካል ሶስተኛው አካል ነው። ከክርስቶስ ጋር አንድ ነው። በሁሉ መንገድ አንድ ነው። ክርስቶስ የሚያደርግላቸውን ሁሉ የሚያደርግ ግን ክርስቶስ አይደለም። አሁን ማን ነው? መንፈስ ቅዱስ ነው። ሌላ አጽናኝ ማለት ልክ እንደ ኢየሱስ የሚሆን ማለት ነው። ልክ እንደ ኢየሱስ 3 ዓመት ተኩልስ እንደተመኩበት የሚመኩበት የሚረዳቸው ማለት ነው። እና ይሄንን ነው ማወቅ ያለብን። ይሄን ካወቅን ስለ ኢንድዌሊንግ ትንሽ እናተኩር። ሰዓት አለኝ። ጥቂት ነጥቦች 9 ነጥቦች ወረውርላችኋለሁ። ስለ ኢንድዌሊንግ፣ ስለ መንፈስ ቅዱስ በእኛ መኖር፣ ስለ ጥምቀቱ አላልኩም። አሁን ይሄ የመንፈስ ሕግ ስለ መንፈስ ቅዱስ ስለሚናገር የዛሬ ሳምንት እንደሰጠዋችሁ ተስፋ ግዴታ ከሐስከፈ ሁሉን ነገር ባይሆንም የሚቀጥሉትን ስቴፖችም አነሳላችኋለሁ። የሚቀጥለው ሳምንት ስለ መንፈስ ቅዱስ ጥምቀት ሁለቱ አሁን ዛሬ ማወራውና ያኛው የሚኖራቸውን ልዩነት ማነሳበት ጊዜ ይኖራል ማለት ነው። አሁን ግን ስለ ኢንድዌሊንግ ስፒሪት እንነጋገር። 9 ነገሮች የእግዚአብሔር መንፈስ በአማኝ ሕይወት ውስጥ አለ ማለት ነው። አማኝ የእግዚአብሔርን ሼካይና ክብር በውስጡ ይዟል ማለት ነው። የእግዚአብሔርን መገኘት፣ የእግዚአብሔርን ሼካይና ክብር አንደኛ ቆሮንቶስ 3:16 ላይ እንዳየነው የእግዚአብሔር መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ብሏል። ለአይሁድ እንዳልኳችሁ ቤተ መቅደሱ ትልቅ ነገር ነው። ሲመረቅም የሆነውን ታውቃላችሁ። ሰለሞን ቤቱን ሰርቶ ሲጨርስ ሼካይናው ክብር ገባ። ሎሌዎቹ ካህናቶች እንኳን ማገልገል እስከማይችሉ ድረስ አይደለም እንዴ? የእግዚአብሔር ክብር መቅደሱም ውስጥ እንዲሁ ነበር። ድንኳኑም ውስጥ እንዲሁ ነበር። የእግዚአብሔር ክብር መገኘት ሼካይና ክብሩ ማለት ነው። የእግዚአብሔር መገኘቱ በብሉይ እግዚአብሔር የሰው እጅ ባልሰራው ቤት ይኖር ነበር። መገኘቱን አድርገዋል ቤተ መቅደሱ። በአዲስ ኪዳን እግዚአብሔር ደግሞ አሁን ሌላ ምርጫ አረገ። የሰው እጅ በሰራው ቤት ሳይሆን እስጢፋኖስም እንደሰበከው የሐዋርያት ሥራ ላይ እንደምታገኙት ምዕራፍ 7 ላይ ምንድነው? የሰው እጅ ያልሰራው ቤት ራሱ በፈጠረው ሰው ሕይወት ውስጥ መኖር ፈለገ። ክብሩን ማድረግ ፈለገ። ማደር ፈለገ። ልክ በብሉይ እንደነበረው ማለት ነው። አሁን እንግዲህ ይሄ ከመሆኑ የተነሳ አማኝ የእግዚአብሔር ክብር ተሸካሚዎች ነን። ይሄ ትልቅ ክብር ነው። ይሄ ትልቅ ክብር ነው። እግዚአብሔር ፊት ከብሮ መታየት ነው። የእግዚአብሔር ክብር የሼካይና ክብሩ ተሸካሞች ነን። ከዚህ የተነሳ ይሄ መረዳት ሊኖረን ይችላል። በሄድንበት ሁሉ ተሸክመን የምንሄደው ይሄንን ክብር ነው። ትምህርት ቤት ብንሄድ ይሄን ይዘን ነው። መስሪያ ቤት ብንሄድ ይሄን ይዘን ነው። ጎረቤት ብንሄድ ይሄን ይዘን ነው። የትም ብንሄድ ማለት ይሄ ከሆነ በእውነት ማንን ይዘን እንደምንሄድ እናውቃለን ወይስ የት ነው የምትወስዱት? ጥያቄው የት ነው የምትወስዱት? መገኘቱ ለአይሁዶች ቀላል ነገር እንዳይመስላችሁ ሼካይና ይሉታል። ሼካይና ሻከን ከሚል የዕብራይስጥ ቃል የመጣ ነው። ሻከን ሴትል ዳውን ማለት ነው። አባይድ፣ ድዌል፣ ሪዛይድ። ስለዚህ ማረፍ ወይም መኖር በቃ ምቹ አድርጎ ማለት ነው። ሻካን ማለት ይሄ ነው ትርጉሙ። እንደውም የእግዚአብሔር ክብር በደመና መልክ ሲና ተራራ ላይ ሲያርፍ ብሉይ ኪዳን የዕብራይስጡ ሻካን ነው የሚለው።
እንደገና ደግሞ በምስክር ድንኳኑም በሌላውም ቦታውን እግዚአብሔር መገኘቱን ባሳረፈበት ባሳደረበት ሻካን ነው ቃሉ። ሸካይና የሚለው ቃል የመጣው ከዚህ ነው። በእኛ አድሯል ማለት ነው። የእግዚአብሔር ክብር በሚያስደንቅ መንገድ ይህ ክብር በእኛ መንፈስ ውስጥ መኖሪያ አድርጓል። እንደውም መቅደሱ 3 ክፍል ነበረው። ታውቃላችሁ አይደለም? መቅደሱ ምንድን ነው የነበረው? the outer court የውጭ አደባባይ ነበረው አይደለም እንዴ? መግባት አይፈቀድላቸውም እንጂ ብትገቡ ያው ካህናቱ ምኑም ያገለግሉበት የናሱ መሰዊያ ያለበት፣ እንደገና ደግሞ ልክ ወደ ድንኳኑ መግቢያ አጠገብ ጋር የእጅ መታጠቢያው ያለበት ማለት ነው የብሩ እና ያ አለ የአውተር ኮርት። ቀጥሎ ምን አለ? ቅድስት አለ አይደለም እንዴ? ቅድስት ውስጥ የወርቁ መቅረዝ አለ፣ የህብስቱ ገበታ አለ። በእስራኤል ልጆች ነገሮች ሁሉ ስም የተዘጋጀ ዳቦ ሁሉ ጊዜ በእግዚአብሔር ፊት የሚቀርብ ይቀየራል። ቄስ ደው አንዳንዱ ሲቀይሩ ይበላሉ፣ እሱ ችግር የለውም፣ ለካህናት የተፈቀደ ነው። ግን ይቀየራል። ያ አለ በሁላቸው ስም። መብራቱ አለ 7 መቅረዝ ያለው። ቀጥሎ መጋረጃ አለ ማንም የማይገባበት። ምንድነው ያለው? ቅድስተ ቅዱሳን ታቦቱ ያለበት እና ሰው ትራይፓራይት ነው ብያቸዋለሁ። ስንት ነው? 3 ክፍል ነው ያለው አይደለም አለ። እኛም ልክ እንደዛው እንደ መቅደሱ ምንድነን? ስጋ ነን፣ ነፍስ ነን፣ መንፈስ ነን። ስጋ ልክ እንደ አውተር ኮርቱ ነው። የውጭ የሚታይ ነው፣ ዳሰስም ትችላላችሁ። ነፍስ ግን በአይን ልታዩ ትችላላችሁ። ነፍስን እንደውም ድሮ ልጅ ሆና የነበራትን ሀሳብ ሁሌ እያነሳን እናወራ ነበር። ድሮ አሁን ብጠይቋት ትነግራችኋለች፣ ሄዳለች እና ምንድን ነው ብዙ ነፍሳት ነበሩ ሲባል ሰማለች ቸርች። አቤት ብዙ ነፍሳት ነበሩ። እሷ ደግሞ እነኚህ ነፍሳቶች መጥተው እኔ ማላያቸው ለምንድን ነው? ነፍስን በአይን ማየት አይቻልም እና የውስጥ ነው። እንደዚሁ ነፍስ፣ አእምሮ፣ ፈቃድ፣ ስሜት ያለበት ቅድስት ነው። ግን መንፈስ ውስጥ ያለው ብርሃን ስላንጸባረቀለት መቅረዙም ስላለ ብርሃን የበራላት ነፍስ ነች። የዳነ ሰው ሕይወት ነፍስ። ልቀጥል። መንፈስ ግን ከመጋረጃው ወዲያ ያለ ማንም ሊደርስበት፣ ማንም ሊያየው፣ ማንም ሊገባበት የማይችል ቦታ ነው ያለው አይደለም እንዴ? ቅድስተ ቅዱሳን ማንም መግባት ይችላል? ሊቀ ካህኑ እንኳን በዓመት 1 ቀን በስንት መከራና በስንት ዝግጅት እና የከበረው ዋናው የእግዚአብሔር መገኘት ክብደቱ ያለበት ታቦቱ ያለበት እና ያ ስፍራ ነው። ከዚህ የተነሳ ያ ቦታ ዋናው የእግዚአብሔር መገኛ ነው። የሰው መንፈስም የተነሳው የሰው መንፈስ አዲስ ፍጥረት ዋናው እግዚአብሔር መንፈስ ቅዱስን በውስጣችን አድርጎ ሊኖርበት የወደደበት። ከእግዚአብሔር ኮሚኒኬሽን ካለ የመንፈስ ጉዳይ ነው፣ በመንፈስ ነው። አምልኮም ራሱ ከዚህ በፊት ነግሬያቸዋለሁ። ብዙ አምልኮ ማለት ዝም ብሎ ሌላ ቡጊ የሚመስላቸውም አሉ። በአሁኑ ጊዜ እስክስታም የሚመስላቸው አሉ። አምልኮ ማለት በመንፈስ ከእግዚአብሔር መንፈስ ጋር መነካካት ነው። ለዚህ ነው ጌታ ምንድን ነው ያለው? በእውነትና በመንፈስ። እውነት ሲል ስለ ቃሉ ነው፣ እንደጻፈው፣ እንደፈለኩት፣ እንዳዘዝኩት ልክ እኔ ባልኩት ልክ። በመንፈስ ግን የመንፈስ እንትን ነው እንጂ ይሄማ ስጋማ ልብ እግር የሚነቀንቅና ትከሻ የሚነቀንቅ እሱ አይደለም። ግን በመንፈስ ስታመልኩ፣ በመንፈስ ስትወሰዱ እግራችሁ መነቃነቅ ይችላል። ሹር እግራችሁ፣ እጃችሁ፣ ሁሉ ነገር ሊወዛወዝ ይችላል። ዴፊኒትሊ። ቀስቃሹ ግን መንፈስ መሆን አለበት። በመንፈስ ነው መሆን ያለበት። ያ ቦታ ነው ማለት ነው። ይሄን ካወቅን እግዚአብሔር ስለዚህ መንፈስ በእኛ መኖር የተናገረውን እውነት እንቀጥልበት።
ሼካይና ክብሩ አለ። እግዚአብሔር በክብሩ ከኛ ጋር ይኖራል። ድምፁን መስማት እንችላለን። ህብረት ማድረግ እንችላለን። ማምለክ እንችላለን። ሁለተኛ የህይወት ውሃ ወንዝ በእኛ ውስጥ አለ። አይሁዶች ለልጆቻቸው ያስተምራሉ ከልጅነታቸው ጀምሮ። አንድ ቀን እያሏቸው ነው ወደፊት መሲሁ በሚመጣበት ጊዜ በመሲሁ ዘመን ሕዝቅኤል 14 ቁጥር 8 ላይ እንደተጻፈው ሕዝቅኤል 14 ቁጥር 8 ነው። ሕዝቅኤል 47 ከቁጥር 1 እስከ 12 ባለው እንደምታገኙት፣ ዘካርያስ 14 8 ላይ እንደምታገኙት። ዘካርያስ 14 ክርስቶስ ሲመጣ የደብረ ዘይት ተራራ ለሁለት እንደሚከፈል ምናምን ብሎ ምንድነው ትልቅ ውሃ እንደሚፈስ እንደሚኖር እንደውም ያብራራዋል ሕዝቅኤል። ከመቅደሱ የሚመነጭ ያ ውሃ ደግሞ ወደ ሁለት ቦታ እንደሚፈስ እና ሲፈስ ደግሞ በዳርና ዳር ያሉትን ዛፎች ሁሉ እንደሚያለመልም ቅጠሎቻቸውን ለፈውስ የሚሆኑትን እና ፈውስ ሁሉ የሚያመጣ ነገር እንደሚፈልቅ ይናገራሉ። መቼ ነው ግን ትንቢቱ ሕዝቅኤልም ዘካርያስም የተነበዩት በመሲሁ ዘመን እንደሚሆን ነው። መሲሁ መጥቷል፣ መጀመሪያ መጥቷል፣ ግን እንደገና ተመልሼ እመጣለሁ ያለው መጥቷል። ክርስቶስ ዳግም ሲመጣ ራእይን ተምራቸዋል እና በሺው ዓመት ውስጥ የሚሆን ማለት ነው። ይሄ በሺህ ዓመት ውስጥ ስለሚሆን የተነገረ ትንቢት ነው። ግን ለልጆቻቸው ያስተምራሉ። ይሄ ትልቅ እውነት ነው። መጽሐፍ ላይ ሌላ ቦታ የለም መጽሐፉ የጻፈው። ክርስቶስ በአዲስ ኪዳን ያለውን ተመልከቱ። ያው ራሱ ይሆናል አላለም፣ ግን አሉድ አደረገ። ያኛውን የሚጠቅስ ነው የተናገረው። ምን ይላል? ዮሐንስ 7 ቁጥር 38 እስከ 39 የዳስ በዓል በሆነ ጊዜ እንደውም ድምፁን ከፍ አድርጎ ጮሆ ምን አለ? በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ዮሐንስ ኮሜንት ሲያደርግ የሚቀጥለው ቁጥር የእርሱ ነው። ይህንን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ቅዱስ ተናገረ። መንፈስ ቅዱስ ገና አልወረደም ነበርና ይላል እና አልወረደም ነበር። ስለዚህ ስለ መንፈስ ቅዱስ ተናገረው ይላል። አመሳሰለው ማለት ነው። የሕይወት ውሃ ወንዝ ይፈልቃል አለ ጌታ። የሚለው በመሲሁ መንግስት የሕይወት ውሃ ወንዝ ከመቅደሱ እንደሚፈስ በዚህ በቤተ ክርስቲያን ዘመንም በጌታ ባመኑና ዳግም ልደት ባገኙ መንፈስ ቅዱስ በውስጣቸው ባሉ ሰዎች ውስጥ የሕይወት ውሃ ወንዝ ፈልቋል ማለት ነው አለ። እንደ ጳውሎስ እንደ ሌሎቹ ሁሉ በብሉይ ስለ መቅደስ የተነገረው እዚህ ጋር ጌታም ከመቅደሱ አያያዘው። ከመቅደሱ የሚመነጨው ውሃ እንዳለ መጽሐፍ እንዳለው ይህ አሁን ለክርስቲያኖችም ጠቀሰው ማለት ነው። በሱ ካመንን ለሚሆን ይሄ ውሃ ተስፋ ለሌላቸው፣ ለተጎሳቆሉ፣ ለተጎዱ፣ እርካታ ላጡ ህይወት የሚያመጣ ነው። ህይወት የሚሰጥ ነው። ውስጣቸው አለ ይላል። እንደውም ለዛች ውሃ ልትቀዳ ለመጣች ሴት ምዕራፍ 4 ላይ ላለች ዮሐንስ ወንጌል ቁጥር 14 እኔ ከምሰጠው ውሃ የሚጠጣ አይጠማም፣ እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ህይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አለ። ምንጭ ፈልቆልናል አለን። እኛ ረክተን ሌሎችን የተጠሙትን ማርካት እንችላለን። ኢንድዌሊንግ ይህን ሁሉ ለማድረግ እንድንችል የተሰጠን ችሎታ ነው። ልቀጥል። ሶስተኛ የትንሣኤ ህይወት በውስጣችን አለ። የክርስቶስ ትንሣኤን ስናስብ ደቀ መዛሙርቱን አስቡ። ምን ያህል ፈሪዎች፣ ተንጠርጣሪዎች እንደነበሩ፣ አዋራጆች ነበሩ። እንደውም አንዳንዶቹ በገረድ ፊት አይደለም ክርስቶስን አላውቀውም ብሎ የካደው ጴጥሮስ እና ፈሪዎች ናቸው። ይሁዳ ሸጠው፣ ጴጥሮስ ካደው፣ የቀሩት ሸሹ። ከማን በቀር? ከዮሐንስ በስተቀር መስቀሉ አጠገብ የተገኘ ማንም የለም። ከዛ ሁሉ ተከታይ ውስጥ ፈሪዎች ነበሩ። ተስፋቸው ግን ከዛ በኋላ ጨለመ። ሉቃስ 24 ላይ ከነሱ ሁለቱ ወደ ኤማሁስ የሄዱ የነበራቸው ንግግር ያውም ኢየሱስ ሶስተኛ ሆኖ ሳያውቁት ምን እንደነበር ታውቀል? እንዲህ ብለን ተስፋ አድርገን ነበር፣ እንዲህ ይሆናል ብለን ነበር። ተስፋ ቆርጠው ነበር። ፈሪዎችም ነበሩ፣ ተስፋ ቆራጮች ነበሩ። ሲቀመጡም በር ዘግተው ሸሽተው ነበር።
ምንድን ነው የቀየራቸው ብንል ክርስቶስ ሰላም ለእናንተ ይሁን ብሎ በመካከላቸው ሲገኝ ትንሣኤው ነው። ያንን ሲወገር ሲሞት ሲቀበር ያዩትን ጌታ በሕይወት ተነስቶ ማየታቸው ሕይወታቸውን ለወጠው። ፈሪዎች ሁሉ ደፋር ሆኑ። አይደለም እንዴ? ጴጥሮስ ራሱ ምዕራፍ 2 የሐዋርያት ሥራ ላይ የጴንጤቆስጤ ቀን ተነስቶ እናንተ የሰቀላችሁት ኢየሱስ እግዚአብሔር ክርስቶስም መሲሁ ማለት ነው ጌታም አድርጎታል ብሎ ሰበከ። የሆነ ፈሪው እንኳን ጴጥሮስ ሳይቀር ማለት ነው። ድፍረታቸውን ቀይረው ለማገልገል የቻሉት ከዚህ ካዩት ነገር የተነሳ ነው። ትንሣኤውን ስላዩ ነው። ሮሜ 8:11 ላይ ያው ክርስቶስን ከሞት ያስነሳው መንፈስ በአዳም ምክንያት የወደቀውን የሰው መንፈስ አንስቶ አሁን መንፈስ ቅዱስ በውስጣቸው አለ ሲል ክርስቶስን ያስነሳው ያ መንፈስ ኃይሉን ታያላችሁ። የትንሣኤ መንፈስ ማስነሳት የሚችል ክርስቶስን ከሞት ያስነሳው መንፈስ በእኛ ውስጥ አለ። የኤልሳዕ አጥንት የሞተ ሰው ካስነሳ ክርስቶስን ከሞት ያስነሳው መንፈስ በውስጣችን ያለ ስንቶችን በመንፈስ የሞቱትን ሁሉ ለማስነሳት እንድንችል ሊረዳ ይችላል። ኢንዌሊንግ ራሱ ቀላል መስሎን እንዳናስብ። አራተኛ መፍጠር የሚችለው ኃይል በውስጣችን አለ ማለት ነው። መንፈስ ቅዱስ ፈጥሯል። አንደኛ እንፍጠር ነው ያለው እግዚአብሔርን በመጀመሪያ ሰውን በመልካችን እንደ ምሳሌያችን እንፍጠር ነው ያለው። ፕሉራል ኤሎሂም ነው እዛም ላይ የተጠቀመው ፕሉራል ስሙን ነው። ዘፍጥረትን ብታነቡ ምዕራፍ 1 ከዛም ውጭ ብቻውን አልነበር እንፍጠር ብለዋል። ሄዱ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ ከሆነው አንዳች ያለ እርሱ የሆነ የለም። ሁሉን የፈጠረ ክርስቶስም ነው መንፈስ ቅዱስም ነው። ለመንፈስ ቅዱስ ልክ ዶሮ ጫጩቶቿን እንደምሰበስብ በቀረው በማይታየው መልክ በሌለው ቅርጽ በሌለው በዚህ ዓለማት ላይ አንሳፎ ነበር። አሁን እግዚአብሔር መናገር ጀመረ። ብርሃን ይሁን ሲል ብርሃን እንዲሆን ያደረገው ማን ነው? መንፈስ ቅዱስ ነው። ፀሐይን፣ ጨረቃን፣ ከዋክብትን አስፈላጊ ነገሮች ባህሩ ምድሩን ይሁን ባለበት ጊዜ የምታዩትን ኮንቲኔንት ሁሉ የፈጠረ ይህንን ውቅያኖስን ሁሉ ያበጀ ማን ነው? መንፈስ ቅዱስ ነው። ስለዚህ ሁሉን ሰርቷል ማለት ነው። ጨረቃን፣ ፀሐይን፣ ከዋክብትን፣ ውቅያኖስን፣ ምድርን፣ ወንዞች፣ ተራሮችን ሁሉ ነው የፈጠረ። ዛሬ ደግሞ እንግዲህ ዳግም በተወለድ ነው የሚኖረው ሌላ ልዩ መንፈስ አይደለም፣ ያው መንፈስ ቅዱስ ነው አለ በውስጣችን የመፍጠር ኃይል ችሎታ ያለው። ሉቃስ 1:35 ላይ ለማርያምስ የተነገረውን ታውቃላችሁ አይደለም? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ክርስቶስ ስጋ መልበስ የቻለው የተፈጠረው በመንፈስ ቅዱስ ስለተጸነሰ ነው እና ይጸልልሻል። ይህንን ታውቃላችሁ። ክርስቶስ እንግዲህ በስጋ ሰው ሆኖ እንኳን እንዲወለድ ያደረገ የዚህ አይነት ታሪክ የሰራ ታላቅ ፈጣሪ የሆነ ራሱ ማን ውስጥ አለ? እኛ ውስጥ አለ። ከዳንን ካላስጨነቅ ነው ካላስቀየም ነው። እሱ ሰፊ ነው። ስለ መንፈስ ቅዱስ አልተማርንም እንጂ ካላሳዘን ነው። ማሳዘን ይቻላል፣ ማስከፋት ይቻላል። ብዙ ነገሮች አሉ። ውስጣችን አለ። አምስተኛ በውስጣችን የሚኖረው ረዳት የሆነው መንፈስ ቅዱስ ነው። ቶሎ ቶሎ 3 ምዕራፎች ላይ 4 ጊዜ በተከታታይ የተነገረ ቃል አለ። ሁሉም ዮሐንስ ወንጌል ውስጥ ናቸው። ምዕራፍ 10 ቁጥር 16 እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። ሌላው ቅድም ገብቶናል፣ ተነጋግረንበታል። አናዘር ሄልፐር ነው እንግሊዘኛው። አማርኛው አጽናኝ ነው የተጠቀመው። መደበኛው ትርጉም እንደሚል አላውቅም። እንግሊዘኛው ረዳት እሰጣችኋለሁ ነው የሚለው። ዮሐንስ 14:26ም አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ማን ነው? the helper, the holy spirit ማለት ነው፣ ረዳት። ሌላ ልድገም፣ 4 ቁጥር ነው ያልኳችሁ 15:26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ ዘንድ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። አሁንም አጽናኝ ሄልፐር ነው የሚለው
ረዳት 16:7 ላይ እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እዚህ ላይ እንግሊዝኛው ላይ አድቮኬት የሚለውን የተጠቀመው ጠበቃ ማለት ነው። ወደ ግሪኩ አዲስ ኪዳን ልውሰዳችሁ። ረዳቴ አጽናኝ የተባለው ቃል በግሪኩ መጽሐፍ ቅዱስ ጰራቅሊጦስ ነው የሚለው። ጰራቅሊጦስ ፓራክሌት እንግሊዝኛ የምትፈልጉ ከሆነ ጰራቅሊጦስ እና ትርጉሙ ረዳት ማለት ነው። እንደውም ከጎን የሚቆም ማለት ነው። ጰራቅሊጦስ ማለት ከጎናችን የሚቆም አለውልህ የሚል ማለት ነው። እንደውም ቃሉ ከፍርድ ቤት የመጣ ነው። ፍርድ ቤት አንድ ተከሳሽ ተከሶ በከባድ ወንጀል ቢቀርብ መናገር አይችል፣ ያለ ጠበቃ ማስረዳት አይችል፣ ጠበቃም የለውም፣ ድሃ ነው። ይሄ በሆነበት ጊዜ አይኑ ወዲያና ወዲህ ተንቀሽቅሸው በቃ በጨነቀው ጊዜ አንድ ጠበቃ ይመጣና አጠገቡ አይዞህ አለውልህ ሲቆም ያ ፓራክሌት ነው፣ ጰራቅሊጦስ ይባላል። መንፈስ ቅዱስ እንደዛ ነው፣ ረዳታችን በጎናችን የሚቆም አለውልህ የሚል እና ከኛ ጋር ያለ ስንደክም ረዳታችን፣ ብንደናቀፍ ደጋፊያችን፣ ብንንገድገድም ደጋፊያችን ነው፣ ብንወርቅና አንሻችን ነው። እና ሌላ የሚለው ቃል እንግዲህ መንፈስ ቅዱስ ነው። 6ኛ ቶሎ ልሂድ እስከ 9 ሄዳለሁ። በእኛ የሚኖረው የእውነት መንፈስ ነው። ማወቅ የሚገባን ነገር የእውነት መንፈስ ነው። ከውሸት ጋር ምንም ግንኙነት የለው። ጌታ ደቀ መዛሙርቱ ጥያቄ ጠየቁት። የዓለም መጨረሻ መቼ ነው? የማቴዎስ ወንጌል ምዕራፍ 24 ላይ ታገኛላችሁ ቁጥር 4። ጌታ መለሰላቸው ማንም እንዳያስታችሁ። ማንም ይሄ ነው። ስለ መጨረሻው ዘመን ስናስብ ብዙ አሳሳቾች አሉ። ብዙ ሐሰተኛ ክርስቶሶችም ብዙ የስህተት ትምህርቶችም አሉ። ጳውሎስም ቢሆን ምንድነው ያለው? ተጠንቀቁ ነው የሚለው። 2ኛ ተሰሎንቄ 2:3 ላይ ማንም እንዳያስታችሁ፣ ክደቱ አስቀድሞ ሳይመጣ ይሄ ሳይሆን ማንም እንዳያስታችሁ። እና አሁን ጌታም ያለው ምንድነው? እርሱ አጽናኙ ሲመጣ ወደ እውነት ሁሉ ይመራችኋል። መንፈስ ቅዱስ ሰውን ወዴት ነው የሚመራው? ወደ እውነት። ለምን? እሱ የእውነት መንፈስ ነው። የውሸት መሆን አይችልም። አንድ ሰው ከእግዚአብሔር ቃል የወጣ ነገር የሚያደርግ ከሆነ የሚገፋው የሚያስተምረው የፈለገውንም ታምር ቢያደርግ በመንፈስ ቅዱስ ስም ምንም ቢናገር ወደ ትክክለኛው የማይመራ ከሆነ ማንም እንዳያስታችሁ ተጠንቀቁ። ሌላው ደግሞ ክርስቶስ ስለ መንፈስ ቅዱስ ምን ብሏል? ስራው እርሱ እኔን ያከብረኛል። አይደለም እንዴ? መንፈስ ቅዱስ ማንን ነው የሚያከብረው? እኔ አሁን ጥሩ ሰባኪ ቢሆን እኔን ያከብራል? ኖ አያከብርም። እና ማንንም አንድ ትንቢት ሰምቻለሁ። ድሮ ልጆች ሆነን እዛ ውስጥ ነገሩ የነበራችሁ እንዳይቸግራችሁ እንጂ እግዚአብሔር እንዲህ ይላል፣ ጋሽ ተስፋ ቴንኪዩ ይላል አለኛል። እና እነኛ እግዚአብሔር እኔን ጋሽ ተስፋ አይለኝም። ሁለተኛ ድሮን ይጃጃ 30-40 ዓመት ይሙላ። ኤኒዌይ መንፈስ ቅዱስ የሚያከብረው ማንን ነው? ኢየሱስን ነው። አንዳንዶች ስታያቸው ሲናገሩም ሲያደርጉም ክብር ወደ እነሱ የሚወስዱ ኢየሱስን የማክበር ነገር ከሌላቸው ተጠንቀቁ። መንፈስ ቅዱስ የእውነት መንፈስ ነው። ወደ እውነት ሁሉ ይመራቸዋል። 8ኛ ትልቅ መዝገብ፣ ትልቅ ሀብት ቅባቱ በውስጣችን ውስጥ አለ። 7ን ከዘለልኩ ኦኬ። አኖይንቲንግ በብሉይ ኪዳን አገልጋዮች እንደሚቀቡ ታውቃላችሁ። ካህናት፣ ነቢያት፣ ነገስታት። ካህናት፣ ነቢያት፣ ነገስታት ብቻ ናቸው ነው። ለእግዚአብሔር አገልግሎት የሚውሉ እቃው፣ ድንኳኑ፣ ሁሉ ነገር ይቀባል። ያ ለአገልግሎት መሾሚያ መመረጫ ነው። ቅባት መቀባት ማለት እንዴ ለእግዚአብሔር አገልግሎት መመረጥ ነው። ክርስቶስ የሚለው የግሪክ ስምም እንኳን ብታዩት ግሪክ ነው። ክርስቶስ የሚለው ቃል ዕብራይስጡ መሲህ ነው እኩያው። እና ክርስቶስ ማለት የተቀባ ማለት ነው። ነገስታት ከተቀቡ፣ ካህናት ከተቀቡ፣ ነቢያት ከተቀቡ እነኚህን ኦፊሶች ሁሉ ክርስቶስ ፈጽመዋል። ሁሉ በእጁ ናቸው። እኛ ታዲያ ይሄ ቅባት ኢንድዌሊንግ
ይሄ ቅባት በውስጣችን አለ ማለት ነው። አንዳንድ ቦታ እንደውም ቅባቱ ቀንበርን ይሰብራል ተብሎ ተጽፏል። ይሄ ካለ እግዚአብሔር ለስራው መርጦናል፣ ቀብቶናል ማለት ነው። ይሄን የሚያደርገው ውስጣችን አለ፣ ያስተምረናልም ይመራናልም። 8ኛ ትልቅ መዝገብ ትልቅ ሀብት በእኛ አለ። 2ኛ ቆሮንቶስ 4:7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ውስጥ ዕቃ ውስጥ አለን። እንዳንመካ ከኛ አይደለም። ሀብቱ ያለውን ትልቁን ነገር ለእግዚአብሔር ውድ የሆነውን ነገር ሸክላ በሆን ነው ተሰባሪ በሆነው ሰዎች መካከል አስቀምጧል። ይሄም ማወቅ ቆንጆ ነው የሚለው። አለበለዚያ ያው መመካት ትምክህት መጥፎ ነው። ትምክህት ትዕቢትም ጭምር ነው። ትዕቢትም ያስከትላል። ትዕቢት ደግሞ ይገማል። የሚገማው ግን ለአንተ አይደለም። ችግሩ እኮ ይሄ ነው። ትዕቢተኛው የሚያውቁት የሚገማው ለሚያሸትህ አጠገብ ላለ ሰው ትዕቢት ይገማል። ይሄ እንዳይሆን የኛ አይደለም የእግዚአብሔር የሆነ ነው በውስጣችን አለ። ትልቅ መዝገብ ትልቅ ሀብት ይለዋል። መዝገብ ወንጌልን ካያችሁ መዝገብ የሚለው ቃል ስለ ሀብት፣ ስለ ንብረት፣ ስለምን ሁሉ የሚናገር ነው። እንግዲህ ምድራዊ ሀብት ባይኖርንም እንኳ ማለት ነው በባንክ ሂሳባችን ውስጥ ያለው የሚታየው ባላንስ ዜሮም ቢሆን እንኳ የከበረ ከዋጋ ሁሉ የበለጠ ነገር ውስጣችን አለ። ጌታ ለሰምርኔስ ቤተክርስቲያን ያለውን ታውቃላችሁ? ምንድን ነው ያላት? ምዕራፍ 2 ቁጥር 9 መከራህን አውቃለሁ፣ ድህነትህን አውቃለሁ። ድሃ ነህ አለ፣ ነገር ግን ባለጠጋ ነህ። ይሄ ምድራዊ ሀብት ላይ ያለ አይደለም። እና ጳውሎስ እንዳለው እንግዲህ እንዳንታበያ ያስፈልጋል እንጂ እኛ ጋር ያለው ቫልዩ ልትሰጡት የማትችሉ ምንም ቫልዩ ለስ የሆነ በዋጋ ማትተምኑት ትልቅ መዝገብ ነው ያለው። ልጨርስ። 9ኛ የእግዚአብሔር መንግስት በውስጣችን አለ። ፈሪሳውያን የእግዚአብሔር መንግስት መቼ ትመጣለች ብለው ጠየቁ። ሉቃስ 17:20-21 የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞ አገኘኋት በዚህ ወይም አገኘኋት በዚያ አይሏትም። እነሆ የእግዚአብሔር መንግስት በመካከላችሁ ናት አላቸው። የንጉሶች ንጉስ፣ የጌቶች ጌታ መንግስት ካለ ንጉስ አለ እና ያ ጌታ ደግሞ በውስጣችን አለ። በሄንበት ሁሉ ይዘን የምንሄደው ይህንን መንግስት ነው። የእግዚአብሔር መንግስት እንደውም ቀርባለች ብላችሁ ስበኩ። ለሌሎችም እንደኛ እንዲሆኑ ይህንን መንግስት ነው የምንሰብከው። የመንግስቱ ሰባኮች መሆን አለብን። ማቴዎስ 10:7-8 ሐዋርያቱን እንዳዘዘው የእግዚአብሔር መንግስት ቃላት ብቻም እንዳልሆነች ተናግሯል። ኃይል እንደሆነች ጳውሎስ 1ኛ ቆሮንቶስ 4:20 ላይ፣ ሮሜ 4:17 ላይ መብልና መጠጥ ሳትሆን ጽድቅና ሰላም ነው ብለዋል። ጽድቅ፣ ሰላም ለሰው የሚያመጣ የእግዚአብሔር መንግስት ጽድቅን፣ መብል አይደለም። እና መብሉን ሌላ ጉዳይ ነው እና ሁሉን የሚያመጣ ማለት ነው። እግዚአብሔር ደግሞ ይህንን አፍ ከሰራ ውስጡ የሚገባውንም ሳይሰጥ አይቀርም። እንደው ነው ብዙዎቻችሁ የምትጨነቁት። ጽድቅና ሰላም ነው የእግዚአብሔር መንግስት። ሁሉንም ጊዜያት ስንት ነው? 3 ነው። ያለፈው ኃላፊ፣ ፓስት፣ ፕሬዘንት፣ ፊውቸር። 3ቱንም የምትነካ ነች። ፓስት ስለምታጠቃለን እና አብርሃም ሌሎች ሁሉ ወንጌልን ብታነቡ እዚህ መንግስት ውስጥ እንዳሉ ይናገራል። ፕሬዘንት ብታዩ በእናንተ መካከል ነች። እናንተ መካከል ብቻ አይደለም፣ እንደውም ውስጣችን ነች። ፊውቸር ብታዩ ራእይን ስንማር ከርመናል። እንደተማርነው ደግሞ ወደፊት ደግሞ ሊትራል የሆነ የእግዚአብሔር መንግስት ይኖራል። ጌታ ዙፋኑን ከኢየሩሳሌም ዘርግቶ ይህንን ዓለም ይገዛል። የዛን ጊዜ ሁሉ ነገር አንድ ይሆናል። ጉልበት ሁሉ ለሱ ይንበረከካል። ምላስም ሁሉ ክርስቶስ ጌታ እንደሆነ ይናገራል። የእግዚአብሔር መንግስት ያነች። ይህን ሁሉ ታዲያ የያዘ የሚያሳስብ ትልቅ ነገር በውስጣችን አለ። ምንድነው? ሕዝቅኤል የሰጠው ተስፋ ሁሉ ተፈጽሟል ለዳኑት። አንደኛ የወደቀው የሰው መንፈስ ተነስቷል። አዲስ ፍጥረት ማግኘት፣ መዳን፣ ሌላው ነገር ሁሉ እዛ ውስጥ ነው። እግዚአብሔር ደግሞ መንፈሱን በእኛ ውስጥ አድርገዋል። የድንጋይ ልብ ወስደዋል። የስጋ ልብ ሰጥተዋል። ይሄ ብቻ አይደለም፣ ደግሞ እልፍ ያለ ነገር አለ። ምክንያቱም
ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሏል። ለነማን ያለው? ለሐዋርያት። ከትንሣኤ በኋላ እንኳን እኮ የጴንጤቆስጤ ቀን ከመድረሱ በፊት እፍ አለባቸውና ምን ተቀበሉ ይላል? መንፈስ ቅዱስ ተቀበሉ። ዳሩ ግን እነኚህን ጠብቁ ብሏቸው ከ10 ቀን በኋላ ክርስቶስ ካረገ 10 ቀን በኋላ በመንፈስ ቅዱስ መሞላት ነበረባቸው። ይሄ ተጨማሪ ልምምድ ሰከንድ ብሌሲንግ አስፈላጊ ነው። እነኛ እንዴት ተጎድተዋል? አይሆንም፣ ይሄ ያለፈ በሐዋርያት ዘመን የቀረ ነው የሚሉት እንግዲህ እዛው እንዳሉ ይቅርላቸው። ግን ይሄም ልምምድ አለ ማለት ነው። ተቀሳ አድርጋለሁ። አንገቶቻችን ዝቅ